አማት ውስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሜን። በቅድሚያ ኃጢአታችንን በደላችንን ሳይቆጥርብን መሐሪ ነውና በምሕረቱ ቸር ነውና በቸርነቱ ይቅር ባይ ነውና በይቅርታው የጠራን የሰበሰበን የአባቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር በላይ በአርያም በአፈ መላእክት በምድር በደቂቀ አዳም ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሆንልን። ክቡር አባታችን መላከ ሕይወት ቆሞስ አባ ፍቅረ ሥላሴ የአሰላ ደብረ መድኃኒት መድኃኔዓለም ካቴድራል ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ሳህል ቀሲስ ፍቅረ ገብርኤል ጥላሁን የዲገሉና ጢጆ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ታቦር ቀሲስ ፍቅረ ሥላሴ ቂልጡ የከተማችን የሶስቱ አድባራት አስተዳዳሪ፣ ክቡራን የእግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእናታችን የቅድስት ድንግል ማርያምን በዓል ለማክበር በዚህ በቅድስናው ስፍራ የተገኛችሁ የእግዚአብሔር ቤተሰቦች ሁላችሁም በክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እንዴ ምን ነው ምሳል በላችሁ እንዴ? ከፍ አድርጉና እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተልን ኃጢአታችንን በደላችንን ያልተመራመረብን ይልቁንም የንስሐ ጊዜ የጨመረልን በፍቅሩ የጠራን በቤቱ የሰበሰበን የአባቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታዎች ሁሉ ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሆንልን። እሱን አመስግነን የማንተዋት ለመዳናችን ምክንያት የሆነችን አምላክ ወላዲተ አምላክ ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየማዕረግና እንደየክብራቸው መጠን ስማቸው ለዘላለም የተመሰገነና ከፍ ከፍ ያለ ይሆንልን። ወአና ቅጸ ሲኦልኒ ኢይሄይልዋ የገሃነም ደጆች አይበረቱባትም። በዚህ ርዕሰ ቃል የእግዚአብሔርን ቃል አጠር ላለ ደቂቃዎች እንማማራለን። ማን ያስተምረን? ንገሩ። ማን ያስተምረን? አምላካችን መድኃኔዓለም ክርስቶስ የራቀውን አቅርቦ ረቂቅ የሆነውን ምስጢር ገልጾ እንድንማማር የእርሱ መልካምና ቅዱስ ፈቃዱ ይሆንልን። የገሃነም ደጆች አይበረቱባትም። የዚህ ኃይለ ቃል ተናጋሪ ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ነው። ኃይለ ቃሉ ደግሞ በሰዓቱ የተነገረው ለነ ቅዱስ ጴጥሮስ የተነገረ ኃይለ ቃል ነው። ኃይለ ቃሉን ከኋላ ከቁጥር 13 ጀምረን የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 20 ስናነብ ከምናገኘው መካከል ነው። አሁን የተነሳንበት የትምህርታችን መነሻ የሆነው ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ስትመለከቱት የገሃነም ደጆች አይበረቱባትም ይላል። ይህንን ቃል የተናገረ መድኃኔዓለም ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምረን ስንመለከት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ብሎ ጥያቄ ያቀረበላቸው። እቺ ፊልጵስዩስ ቂሳርያ የምትባለዋ ከተማ ፊልጵ ንጉሥ ነግሶባት ነበርና ፊልጵስዩስ ተብላለች። ቄሳር የተባለ ሁለተኛ ንጉሥ ስለነገሰባት ፊልጵስዩስ ቂሳርያ ተብላ ተጠርታለች። በዛ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ጥያቄ ያቀረበላቸው። ከዛ የመጀመሪያ መጥምቀ መለኮት ቅዱስ ዮሐንስ ነው ይሉሃል ብለው ተናገሩት። ስለምን ቅዱስ ዮሐንስ አሉት ቢሉ ንጽሕናውን አይተው። ሌሎቹ ደግሞ ኤርምያስ ነው ይሉሃል አሉ። ስለምን ኤርምያስ አሉ ቢሉ ቅድስናውን አይተው።
ሌሎቹ ደግሞ ኤልያስ ነው ይሉሃል ብለው ተናገሩ። ስለምን ኤልያስ አሉት ብለን ብንመለከት ድንግልናውን አይተው፣ ግማሾቹ ደግሞ ምን አሉ? ከነቢያት አንዱ ነው አሉ። ከነቢያት አንዱ የተባለው ሙሴ ባህር ከፍሎ ደመና ጋርዶ እስራኤላውያንን ከግብፅ በረሃ አሻግሮ ምድረ ከነዓን እንዲወርሱ ካደረገ መካከል አንዱ እሱ ነውና ከቀደሙት ነቢያት አንዱን ሙሴ ነው ይሉሃል አሉ። ሙሴ ተአምር አድራጊነቱን አይተው አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ዓይነ ስውር ያበራ ነበረ፣ ሽባ ይተረትር ነበረ፣ ጎባጣውን ያቃና ነበረ። የአራት ቀን ሬሳ የነበረውን አልዓዛርን ና ተነሳ ከመቃብር ውጣ ብሎ ይህንን አስደናቂ ገቢረ ተአምራት ያደርግ ነበርና ከቀደሙት ነቢያት አንዱ ነህ ብለው ይጠሩሃል አሉ። እናንተስ ማን ትሉኛላችሁ አላቸው። ያን ጊዜ ከ12ቱ ሐዋርያት መካከል አንዱ የነበረው ሐዋርያው ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጁ ነህ፣ የባሕሪ ልጁ ነህ አለና ተናገረ። ያን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ቅዱስ ጴጥሮስን አንተ ጴጥሮስ ብፁዕና ቅዱስ ነህ፣ በአንተ አለትነት ላይ ክብርት ቤተ ክርስቲያኔን እሠራታለሁ፣ የገሃነም ደጆችም አይበረቱባትም አለና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ተናገረ። ምኔን መሰርታታለሁ አለ? ንገሩ። ምኔን መሰርታታለሁ አለ? ቤተ ክርስቲያኔን በአንተ ላይ መሰርታለሁ። የመጀመሪያ ቤተ ክርስቲያን የተባሉት ምዕመናን ናቸው። ሐዋርያው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እሱን እግዚአብሔር ያፈርሰዋል በማለት በቆሮንቶስ መልእክቱ ላይ አስቀምጦልናል። በአንተ አለትነት ላይ ማለት አንተ ባሰ ትምህርት ላይ ምዕመናንን አጽናለሁ፣ እመሰርታለሁ። የገሃነም ደጆች አይበረቱባትም፣ አጋንንት አይበረቱባትም ማለት ነው። እቺን ቤተ ክርስቲያን አጋንንት አይበረቱባትም። ለምን ያለን እንደሆነ በቀራንዮ በክርስቶስ ደም የተመሰረተች ናትና። እቺ ቤተ ክርስቲያን ስሮቿ በምድር ጫፎቿ በሰማይ የሆኑ ቅዱስ ያሬድ እንተ በምድር ስረዊሃ ወበሰማያዊ ጹቂሃ፣ ስሮቿ በምድር ጫፎቿ በሰማይ ናቸው ብሎ የተናገረላት የእግዚአብሔር ማደሪያ መድኃኔ ዓለም ኢየሱስ ክርስቶስ ደሙን ያፈሰሰላት ሥጋዋን የቆረሰላት ቤት ናትና የገሃነም ደጆች አጋንንት አይበረቱባትም ተብሏል። አንድም የገሃነም ደጆች አይበረቱባትም ማለት መናፍቃን በዚች ቤተ ክርስቲያን ላይ አይበረቱባትም። በ320 ዓመተ ምህረት አርዮስ የተባለ ቤተ ክርስቲያንን የሚነቀንቅ ሃይማኖትን የሚያዛባ መናፍቅ ተነስቶ ነበረ። የቤተ ክርስቲያናችን ታላላቅ ሊቃውንት ተሰብስበው የአርዮስን የክህደት ትምህርት አውግዘው እሱንም ከቤተ ክርስቲያን ለይተው ቤተ ክርስቲያን እስካሁን እንድትቀጥል አድርገዋታል። በ430 ዓመተ ምህረት ንስጥሮስ የተባለ ሃይማኖትን የሚያዛባ ምዕመናንን ጥርጣሬ ውስጥ የሚከት መናፍቅ ተነስቶ ነበር። የእግዚአብሔር ቤተሰቦች ንስጥሮስ ተወግዞ ከቤተ ክርስቲያን ተለየ። እሱ የለም፣ ቤተ ክርስቲያን ዛሬም አለች፣ የገሃነም ደጆች አይበረቱባትም ስለተባለ። በ451 መቅዶኒዎስ የተባለ መናፍቅ በቤተ ክርስቲያን ላይ ተነሳ። የገሃነም ደጆች አይበረቱባትም ተብሏልና የእግዚአብሔር ቤተሰቦች መቅዶኒዎስ አልፏል። ቤተ ክርስቲያን ዛሬ እንዲህ አምሮባት እየተሰራች ዛሬ አለች፣ እነሱ የሉም። የገሃነም ደጆች አይበረቱባትም ተብሏልና አንድም የገሃነም ደጆች አይበረቱባትም የተባለው አላውያን ነገሥታት ሃይማኖትን ካዱ፣ ማኅተማችሁን በጥሱ፣ ለጣዖት ስገዱ ብለው ተነስተዋል። እነርሱ አልፈዋል። ቤተ ክርስቲያን ዛሬም አለች፣ የገሃነም ደጆች አይበረቱባትም። ወስብሐት ለእግዚአብሔር።